ሰላም እናት ይሰማሻል? ይሰማኛል። ሰላም ነው አለን ማሪ። በኢማራት ህግ ሰውን መቅረጽ በህግ እንደሚያስጠይቅ አታውቂም? አውቃለሁ። ላይ ወለደቻቸው አባታቸው ውሃ ጠጡና ተኙ ሲላቸው እንዴት ልጆቼ እንደዚህ እንዴት ብዬ የሆንኩበት ጌታ ራሱ ያያል፣ የሀገሩን ቁጥር ያያል። አሁን ያ ልጄ አንድ ጊዜ እንጀራ ትጋግራለች፣ አንድ ጊዜ በርበሬ በስልጤ ጋር ሄዳ በርበሬ ትወቅጣለች፣ አንድ ጊዜ ቅቤን አልሆነች። ምንም የለም አላህ ያያል። ይህኔ ፍሪ ቢሉት ቦታ ሩቅ ቦታ ነው። እዛ ልጆች የራባቸው ብዬ በሴቶች ቆጮ ለምኜ እንጨቱንም ከሰሩንም ተሸክሜ በፍሪ ተነስቼ መሳለማ ያመጣው አላህ ያያል። ጎረቤት እንኳን ያውቃል የሆንኩበት። አንድ ቀን ልጆች ገብቼ ብላይ አባታቸው አለ ውሃ ጠጡ ተኙ አላቸው። እንደዚህ ባዶ ተኙ። አላህ ያያል። ይህ ጠዋት አንድ ትንሽ ቅቤ በብድር አላህ ያያል። ህዝብ ሐራም ነው። በብድር ቅቤ ወስጄ ጠዋት ያ ልጆች ማታ እንደዚህ አደሩ። ተሸክሜ ስትሄድ በማሌል በታች በአንድ ልጅ ሆን ያገኘኋቸው ልጆች አራስ ሳይበሉ እንዴት ያድራሉ ብዬ የቤታ የተለፈለፍ ትልቁ የጭነት መኪና ሀሊቁ ጌታ በፊቱ ነው። ትልቁ የጭነት መኪና ቢጮህ እኔ አልሰማም። በአንድ ልጅ ያገኘኋቸው ልጆች እንዴት ውሃ ጠጡ ተኙ ያላቸው አባታቸው አልጋ ሞልቶ ተኝቶ እንዴት እንደዚህ ይሄ እጣን ልጅ ይሄ ልጆች እንዴት ረባቸው ጉጂ ቀወስኩ። ይህም ቤታ አንተ ሽጥል ወይ ልጆች የተደረስኩባቸው ያልኩ ቢለፋ ትልቁ ጭነት መኪና ወረደ። ሚመታኝ እንደዚህ አንድ ጭንቅላት ጥሩ አይደለም ብሎ ሚመታኝ ሲመጣ ወይ ልጅ አትምታኝ ሳልሰማ አላህ አገረኝ አልመታ። ህዝብ ሐራም ነው። አላህ በፊት ያልቅቤ ሂጄ ቶሎ ብዬ አዙሬ ሽጬ ቶሎ የሚደርስላቸው ትማትም ገዛና ቃሪያ ገዛና ክትክት አድርጌ እሰጣቸዋለሁ። ምን እንደሚደርስላቸው እንጀራ ገዝቼ መልሼ ሩዝ ገዝቼ አምጥቼ ገዝተሽ አምጪ እላትና ያ ሩዝ ቀቅል የዛ ልጆች ናመሰለ እሷ የሆነችበት የሚያይ አላህ ነው። ወይ ሆና ያሳደገቻቸው እንዳልሆነች ጉድ አሽሮ ማዘርዬ አላህ እንግዲህ ይሄን ነገር እንድንሰማ ነው። ሰው ባይን አየባት ልጆቿ ማነካባት በልጇ ጅብ አሁን እንደ ይገርማል። በጣም ይገርማል። ወላሂ በጣም ይገርማል። በጣም ማያብሽሩ ችግር የለውም እና ለልጆት እኛ ከጎኗ እንገባለን። ከዚህ በኋላ ኢንሻአላህ ከአላህ ጋር ከሷ ጋር መጥተው ያርፋሉ፣ ሰላም ያገኛሉ። ማዘርዬ የምትኖሩበትንም እያየን ነው። እርስዎ እንደ እናት እኛም እናት ነች። የሷ እናት ብቻ አይደሉም የእኛም እናት ነች። ኢንሻአላህ በኢዝኒላህ አላህ ካለ ሁሉ ነገር ተሳክቶ ሰላም ወርዶ ሁሉ ነገር ይመጣል። የኢትዮጵያ ሕዝብ ሁሉ ሙስሊም ክርስቲያኑ ከእርስዎ ጋር ነው ያለው፣ ከእናንተ ጋር ነው። ኢንሻአላህ አላህ ከእርስዎ ጋር ነው። የማየሺ አናስጨንቁት እናት። እሺ በዩ እሺ ዱዓ ታርግላችሁ። እሺ የኸይርን ጀዛ አላህ ይክፈላችሁ። አሜን። ሀያታችሁ ይርዘም። አሜን። የዓለም የምትበቁ ልጆች አላህ አድርጋችሁ። ዓለም ሰላም፣ ሀገር ሰላም፣ ባላችሁበት ሁሉም በገባችሁበት ሁሉ ሰላም ይቅጠማችሁ። ሁልጊዜ ኸይር ሰርቶ በጌታውን ጀዛም ያስቀምጥ ሰው አላህ አድርጋችሁ። ቁዋ አላህ ይስጣችሁ። እኛስ ማን ከፍላቸው የሚከፍላቸው አላህ ነው። ውስጣችን የሚያውቅ አላህ ነው። ያለንበትን የሚያይ አላህ ነው። ከአላህ የሚበልጥ ነገር የለም። ልጆች አላህ በቂ ቀር አላህ ያርጋችሁ። አጅራችሁ በአላህ ይከመል። ያ አርሐም ራሒሚን ያ አርሐም ራሒሚን ሐኪማ ነቢ አላህ ሰሊም አላ ሰይድና መሐመድ። ማዚ በጣም የሚገርም ነገር ነው እናትሽ የተናገሩት። እንግዲህ ከእናት በላይ ምንም ነገር የለም። ስለዚህ ሁላችሁም የቤቱን ቻሌንጅ መታገል አለብን። ከዚህ ቤት ማስወጣት አለብን ሁላችንም ጋይሶች። አሚን ብለናል። እሺ አሁን የገባችሁ አላችሁ ሰሚያ ነው ምናምን የሚታይ አስተናገጃቸው አሁን የሚገቡትን ይቅርታ ሁላችሁም ከ1000 ብር ጀምሮ ከ2000 ብር ጀምሮ ቻሌንጅ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። እህታችን እንግዲህ መዓዛ ያው ቻሌንጁ በይፋ ተጀምሯል። እሱም ቻሌንጁ ምንድነው
የቤት ቻሌንጅ ነው ያጀማ ማለት ነው። መርዳት የምትፈልጉ ፕሊስ ኮሜንት ላይ አስቀምጡልኝ፣ እኔ አገናኛችኋለሁ እሷን ማለት ነው። ለምን በቃ ስተት አለ አይኖ ብዙ ስተት አለ። እንደዚህ ነው ልላችሁ አልችልም ሚስጥሩን፣ ግን ቢሆንም በቃ ለአላህ ብለን እንርዳት። እኔም ደግሞ ኢንሻአላህ ያቅሜን ልክላታለሁ። እናንተ መርዳት የምትፈልጉ ካላችሁ እዚህ ላይ አሳውቁኝ። ለምን ካላችሁ በቃ ያኔ ተሳስታለች። ከሰው ስተት ከብረት ዝገት አይጠፋም። ሁላችንም በእኔ አደምነን ልንሳሳት እንችላለን። እንግዲህ ደግሞ እሷ ያው ከኔ ጋር ባይዘው አፏፉ ተባብለን ነው። እኔ ግልጽ ልጅ ነገርያት ነው። እንደዚህ እንደ ሶሻል ሚዲያ ሰው አይደለም። እውነቱን ተናግሬ ነው። ለምን ያዩት መረጃ የደረሰኝን ነገርያት ያው ልጆችን የቀረጹ ይብላ ምናምን ነው እንትን የተነጋገር ነው። ስለዚህ መርዳት የምትፈልጉ እሷ ማገዝ የምትፈልጉ ካላችሁ እኔ አገናኛችኋለሁ እና አብረን እስኪ እንርዳት። ቻሌንጅ እንጀምርና ሁላችንም እንተባበራት ማለት ነው። ቤት ተገዝቶላት እቺ እህታችን ካለችበት ሙሲባ ትውጣ። ገባችሁ? በዚህ ደረጃ እንግዲህ ልጆቿ እያሳቀቋት ነው ያሉ ማለት ነውና ሁላችንም ማለት ተረድተናት አስበንበት አንለመንበት ነገ ወዲያ እኛ ብንሆንስ ብለን አስበን ሁላችንም እንተባበራት። ጄዛ ካላህ ነው ከአላህ ነው ሁላችንም እንትን የምንለው። ይሄው ሱመያ የሚለው የኔ ነው ባይዘው እያወራን ነበር ማለት ነው። እኔ ያው መረጃ ስላለኝ ነው በባለፈው ቪዲዮ የሰራውባት እና ያን ነገር ያው ልጆቿ እንደቀረጿት ምናምን ነው እንግዲህ እንትን ያለችው እና ልጆቿ ቤት ለቀው እንትን ሂደዋል። የዱባይዋ ገንዘብ ልካ ልጆቹን ሙሉ ለሙሉ ወስዳቸዋለች ማለት ነው። እና በጣም ነው የምታሳዝን። ብቻዋን ነው ያለችው። እና መቀላቀል የምትፈልጉ ይሄን ቻሌንጅ አናግሩኝ ወይም ደግሞ እንፈልጋለን ምናምን የምትሉ ከሆነ እንተባበርና እችን እናታችንን ኢንሻአላህ ለአላህ ብለን እንርዳት። ሀቂቃ በጣም ነው የምታሳዝነው። ለምን አንዳንዴ ነገሮች እንትን ብሎ ማለት ነው የሆነ ነገሮች ሲጠምባችሁ ምናምን ይከብዳል ማለት ነው። እና ሁላችንም ቢስ ብለናታል። አይኖ የደረሰ መረጃ ሀቅ ስላለን ነው። እሷም አልካደችም። ልጆችን የቀረጹኝ ብላለች። እና ይሄ ነገር እንግዲህ አስተካክላ መታለች። በባሌም በቦሌም በቃ ትልቁ የሚፈልገው ፖይንቱ ገንዘብ ነው። እና ሁላችንም እንተባበራት። ልጅቱ ደግሞ እንግዲህ የገዛ ልጆቿን እንደወለደሽ አድርጋ ይዛቸው እንደወጣች ነው የሰማነው። እውነት ለመናገር ዱባይ ያለችው ልጅ በጣም ነው ያናደደች። ለምን ካላችሁ ልጆቿ ለምንድን ነው የምትወስድባት? እሷ ለፍታ ደክማ ስንት ተሰቃይታ አሳድጋ እንግዲህ ልጅ ለእናት ጠላት ስትሆን በጣም ከባድ ነው አይደለ? እና ማዚ ጋር የተፈጠረው ነገር ይሄ ነው። እውነት ለመናገር ታሳዝናለች። እና እኛም ስንወቅሳት የነበረው መረጃ ስለደረሰን ነው። ውዶቼ ከቻላችሁ ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉትና ማገዝ እንፈልጋለን የምትሉ ካላችሁ ቁጥሯን ሰጣችሁና አገናኛችኋለሁ። ሁላችሁም ይህን ቻሌንጅ ተሳተፉ። በጣም ነው የምታሳዝነው። አሁን ያለችበት ሁኔታ ጥሩ አይደለም። ሁላችንም ተባብረን ግዴታ ቤቱን ልንገዛላት ግድ ይላል። ትልቁ ፖይንቱ የቤት ቻሌንጅ ነው ውዶቼ ማለት ነው። እና ሁላችንም እንደ ሰው ተሰምቶን እቺ እናታችንን እንርዳት። ነገ ጧት እኔ ብሆንስ